ናታን እንግዲህ ወጥመድ ውስጥ ገብቷል። አሁን ደግሞ ያፌት በዚህ ቪዲዮ ሊያስፈራራት ነው ማለት ነው። ኤፍራታ እንግዲህ ናታንን መስዋዕት ላለማድረግ ኤፍራታ እሱን እንድታገባ ነው የሚፈልገው ማለት ነው። እንግዲህ በጣም ተደስቷል ማለት ነው። ይሄንን የሰራውን ስራ በማድረጉ ሌላው ጽዮን እንግዲህ እውነታው አፈረጠችው ማለት ነው። በዛሬው ቀን ገኒ እናቷ የኤፍራታ እናት እንደሆነች ነገረቻት ማለት ነው ለኤፍራታ። አራት ክፍል 60 ተለቋል። እንግዲህ ውዶቼ ገብታችሁ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትበል ነኝ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። የዛሬው እንግዲህ ናታን በጣም የሚያሳዝን ነው። ያፌት እንግዲህ ጭካኔው ጥግ ነው ማለት ነው። እስከዚህ ድረስ አቀነባብሮ ስራ እንዲቀጥር ተደርጎ ሌላ ሰው መስሎ እንግዲህ ተደውሎለት ምንም እንዳይታወቅበት እንግዲህ ከኋላ መጥቶ የእሱ ሰራተኛው በመርፌ ወቅቶት እንግዲህ ማደንዘዣ ሰጥቶት እንደዚህ ያደረገው ማለት ነው። ባሉ ቤት ውስጥ ወስዶ ሌላ ሰው ደግሞ ቀጥሮ ልክ አቀነባብሮት ሰውን መሳሪያ አስቀምጦ መጥረቢያ አስቀምጦ ከዛ ውስጥ እንግዲህ ካሜራ አስቀምጦ እሱ ወጥመድ ውስጥ ለማስገባት ስል ይሄን ሁሉ አድርጎ ምን ያህል ርቀት እንደሄደ ብቻ ናታንን ለማሰቃየት ስል ኤፍራታን ለማግባት ስል ማለት ነው። እንደዛ አድርጎ እንግዲህ ናታን ምን እንደተፈጠረው እንኳን ምንም የሚያውቀው ነገር የለም ማለት ነው። እናቷ ስነቃ እንግዲህ ማንም እዛ ጋር አልነበረም። እሱ ምንም የሆነ ነገር የለም። ከዛ ወጥቶ ሄደ ማለት ነው። ምን እንደተፈጠረ አላውቅም እያለ ነው። ግራ ተጋብቷል ማለት ነው። እንግዲህ የሆነ ማለትያ ነገር መርፌ እንደተወጋ አውቋል። ግን ምንም የሚገለኝ ቢሆን እስካሁን ድረስ ይገለኝ ነበር እያለ ነበር። ናታንም እንግዲህ ከዛ ወጥቶ ወደ ቤቱም ገብቷል። ያፌትም በጣም ተደስቷል በዚህ ስራው ማለት ነው። እንግዲህ በጣም ነው የሚያሳዝነው በዚህ ይሄ ሁሉ ነገር ከዚህ በፊትም ብዙ ነገር አድርሶበታል። አሁንም ደግሞ ሊተው አልቻለም ማለት ነው። ኤፍራታንም ደግሞ በዚህ መንገድ በእጅ ያስገባታል ብሎ አስቧል። እንግዲህ በሆነ መንገድ ከሱ እጅም ታመልጣለች ብዬ ተስፋ አደርጋለሁ። አሁን ደግሞ ደስ የሚለው ነገር ሉሊትን ይዛታለች ማለት ነው። ኤፍራታ ሉሊት እንግዲህ አሁኑኑ ቤት ብላ ጠራቻት። እሷም ደግሞ ፈርታ እስከ ቤት ድረስ ሄደች ማለት ነው። እኔ ሁሉንም የማያውቀውን ነገር አንቺን እንድታስታውስሽ አደርግሻለሁ ወይ አንቺ እንዳደረግሽው አንቺ ጽዮን እንደዚህ እንዳደረግሽው ሁሉንም ነገር አውቃለሁ። የምታውቀውን ነገር ሁሉንም ነገር ነገረቻት። አንቺ እንዴት ይሄ ሁሉ ልታውቂ ቻልሽ እያለቻት ነበረ። እንግዲህ ኤፍራታ ብዙ ነገር ታውቃለች ስለ ሉሊት ነገረቻት። ይሄን እሷ ደግሞ በዚህ አስፈራርታ አንድ ነገር እንድታደርግለት ፈልጋ ነበረ። እሱም ደግሞ እዛ ሴቶቹ ጋር ስትሄድ ቪዲዮ እንድትቀዳለት ማለት ነው። ቪዲዮ ቀርታለት ሴቶቹ የት እንዳሉ ሴቶቹ ጋር ስትሄድም ቪዲዮ ቀርታላት እንድታመጣላት ማለት ነው። ይሄ ደግሞ በጣም ጥሩ አጋጣሚ ነው። ያፌትንም ለማጋለጥ ይሄ ጥሩ መረጃ ሊሆንላት ይችላል ማለት ነው። እንግዲህ ሉሊትም ምንም አማራጭ የላትም ይሄን ነገር ከመስማማት ውጭ ማለት ነው። እንግዲህ ታስማምታለች። ምን ታምና ነው እያለችው ነበረ። ወይም ደግሞ እንደምታደርግለት ተስፋ አለ። ይሄን ነገር ካደረገችለት እዋንም በሌላ መንገድ እየጣረችው ነው ማለት ነው። መረጃ ለመሰብሰብ ያፌትንም ቀርባለች። ሴቶቹ ጋር እንዲወስደኝ ይፈልጋሉ እያለች ነበረ። እንግዲህ ያፌት ይፋ እንደሚወጣ ተስፋ አደርጋለሁ ማለት ነው። ወንጀለኛ እስከ መቼ ነው ተደብቆ የሚኖረው? ለናታን ደግሞ በጣም ተጨንቋል። እንግዲህ ኤፍራታም የሆነ ነገር ልትሆን ትችላለህ ሐኪም ቤት እንውሰድ እያሉት ነበረ። እሱ ግን እምቢ ብሏል። የሚገለኝ ቢሆን እስካሁን ድረስ ይገለኝ ነበር እያለ ነበር። ለቢኒም ደውሎ እንግዲህ ለቢኒም ሲነግረው እሱም ግራ ተጋብቷል። እንግዲህ ምን እንደተፈጠረ ምንም የሚያውቁት ነገር የለም። እሱም ይሆናል ብሎም አልጠረጠሩም ማለት ነው።
ሌላው ደግሞ ጽዮን ናት። እንግዲህ ጽዮን ኤፍራታን እንደውም አንድ ነገር እነግርሻለሁ ብዬ ነበረ እያለችው ነበረ። እንግዲህ ጽዬ የምታውቀውን ነገር አፈርጣለች ማለት ነው። ይሄን ነገር በደንብ አድርጋ ነው ያስታወሰችው። እኔ በጣም ነው የገረመኝ። ገኒ የኤፍራታ እናት መሆኑን ከዚህ በፊት በጣም በምስጢር ነው ተያዘው። ኤፍራታውን እንድትሰማ አልተፈለገም ነበረ። ጽዮን እንግዲህ ነገረቻት ማለት ነው። አንቺን ለምንድን ነው ገኒ እንደ ሰራተኛ አድርግሽ እዚህ ቤት ብታኖሪ? እናትሽ አይደለች ወይ? ሰራተኛ ስለሆነች አፍረሽበት ነው ወይ? ይቅርታ አላደረግሽለትም እያለቻት ነበረ። ደግሞ ኤፍራታን በጣም ደንግጣለች ማለት ነው። ገኒ እኮ የእውነተኛ እናቴ አይደለችም፣ እኔ በጣም እንደ እናት ስለማያት ነው እንጂ እኔ ምንም እናትም አባትም አላቅም እያለች ነበረ። ምንም ዘመድ አላቅም የስጋ ዘመድ እያለቻት ነው። እንግዲህ እፉዬ በጣም ተደናግጣለች ማለት ነው። ምንም ያላሰበችው ነገር ነው እንግዲህ የሰማችው። መስማቱ ግን በጣም ጥሩ ነገር ነው። ዶቼ ሰላም ቆዩልኝ። ባይ ባይ።